ሰላም ጤና ይስጥልኝ በድጋሚ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 2 የኢቲቪ 57 ዜናችን ተጀምሯል። ተመልካቾቻችን ከሁሉ አስቀድመን ዛሬ የትንሳኤ በዓል ነው። ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላምና በፍቅር አደረሳችሁ ለማለት እንወዳለን። እዚህ የኢቲቪ 57ን ሁለተኛን ክፍል እንግዲህ የምራን አልጋነሽ ተካና አንተነህ ደግፌ አብረናችሁ ቆይታ እናደርጋለን። በድጋሚ መልካም የትንሳኤ በዓል እንዲሆንላችሁ ከልብ እንመኛለን። አበይት ጉዳዩን አስቀድም የትንሳኤ በዓል በክርስትና እምነት ተከታዮች ዘንድ በድምቀት የተከበረ ነው። ይሞገስ ክቡር ስምህ ከሰማያ ከላይ ከጸባዖት ወርዶ ከመቤቴ ከድንግል። እንግዲህ ዛሬ ዜናዎቻችን አብዛኛው የትንሳኤ በዓል አከባበር ላይ ያተኮሩ ይሆናሉ። በዚሁ ከትንሳኤ ጋር በተያያዘ ደግሞ እንግዳም ጋብዘን ቆይታ የምናደርግ ይሆናል። አሁንም አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። በክርስቶስ ክርስቲያን የተሰኙ ሁሉ ክርስትና ከቃል ባለፈ በምግባር የሚገለጥ በመሆኑ ምእመናን ፍቅርን፣ ትህትናን፣ ሰላምና ይቅርታን በዕለት ከዕለት ሕይወታቸው በምግባራቸው ሊገልጹት እንደሚገባ የክርስትና እምነት አባቶች አስገንዝበዋል። እግዚአብሔርን መውደድ የሚገለጸው ሰውን በመውደድ ነው ያሉት የእምነት አባቶቹ ከኢቲቪ ጋር በዓለ ትንሳኤን አስመልክተው በነበራቸው ቆይታም ሕዝበ ክርስቲያኑ ለሰላም ቅድሚያ እንዲሰጥና ለተቸገሩ ወገኖች እንዲደርስም ነው የጠየቁት። ባልደረባችን ብሩክ ተስፋዬ ከክርስትና እምነት አባቶች ጋር ቆይታ አድርጎ ነበር። ያዘጋጀውን ዘገባ ይዞልን ቀርቧል። ተከታትለን እንመለስ። ዘለዓለም ሞት ወደ ዘለዓለማዊ ሕይወት ይሸጋገር ዘንድም የሰው ልጅ ማፍቀሩን ሊያሳይ ፍቅርም ከቃል ይልቅ በተግባር የሚኖር መሆኑን ለማጠየቅ ከቤተልሔም እስከ ቀራንዮ በምድር በተመላለሰበት ወቅት አብነትነቱን ይከተሉ ዘንድ ስለማዘዙ የክርስትና አስተምህሮ ይገልጻል። ትንሣኤውን አስመልክቶም ለሕዝበ ክርስቲያኑ የእንኳን አደረሳችሁ መልእክታቸውን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ክርስትና በቃል የሚነገር ብቻ ሳይሆን በተግባር የሚገለጥ መሆን እንዳለበት ከኢቲቪ ጋር በነበራቸው ቆይታ አስገንዝበዋል። ክርስቲያንነት የሚገለጸው በተግባር ነው። ክርስቶስ ያስተማረው ክርስቶስ ራሱን ዝቅ አድርጎ መጥቶ ነው ይህን ሁሉ ድርጊት የፈጸመው። እኛ እርስ በራሳችን የክርስቶስ ተከታዮች ስማችን ክርስቲያን ተብለን ተጠርተናል። ስማችን በስም ብቻ ዋጋ የለውም፣ ስም ብቻ ዋጋ የለውም። በተግባር ክርስቲያናዊ ስራ ካልሰራን ክርስቲያናዊነቱ የት አለ? እግዚአብሔር ተፋቀሩ ነው ያለው። ተፋቀሩ፣ ተዋደዱ፣ ሰላምን ጠብቃችሁ ኑሩ፣ እኔ እንደወደድኳችሁ እኔ እንዳፈቀርኳችሁ እናንተም እርስ በራሳችሁ ተፋቀሩ አለ። እርስ በራሳችን መረዳዳት፣ መደጋገፍ እና መፋቀር ያስፈልጋል። ፍቅር ከሁሉም በፊት ፍቅር ያስፈልጋል። አንድነት ያስፈልጋል። ክርስቶስ ባስተማረን ትምህርት መሰረት ጸንተን በፍቅርና በሰላም መኖር ያስፈልገናል። ፍቅር ከሌለ ዋጋ የለም፣ ሰላም ከሌለ ዋጋ የለም። ይህንን ፈጽሙ ብሎ ትእዛዙ አስተላልፈዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በዓለ ትንሣኤን አስመልክቶ ከኢቲቪ ጋር በነበራቸው ቆይታ በጾም ወቅት የተደረገ ጾምና ጸሎት በጊዜና ሁኔታ ያልተገደበ በሕይወት ፍሬ የሚገለጥ ክርስቲያናዊ ምግባር ሊኖረው ይገባል ብለዋል።
በእነዚህ ወራት ያደረግነው ጾም ጸሎት ፍሬው ምንድን ነው ብለን ልንጠይቅ ይገባል። ፍሬው መሆን ያለበት የእግዚአብሔርን ትእዛዛት ማክበር፣ ፈሪሃ እግዚአብሔርን መውደድ፣ እግዚአብሔር አምላክ የፈጠረውን ፈጣሪውን ሲወድና ሲያከብር ደግሞ እንዲሁም ወንድም እህቱንም ይወዳል። ከኛ ፍቅር ሲጠበቅ ጥላቻን የምናሳይ ከሆነ ተስፋ ሲጠበቅብን ተስፋ የሚያስቆርጡ ነገሮች እያደረግን በተለይ ወጣቱንም ሆነ ሌሎችን ሁሉ የምናሳዝን ከሆነ በአገሩ ላይ ከመኖር አገሩን ከማፍቀርና በዚች በተባረከች አገር ላይ ከመኖር ትቶ እንዲሄድ እንዲሰደድ የምናደርግ ከሆነ ምኑን ክርስቲያኖች ሆነ? ለልጆቻችን፣ ለሕዝባችን፣ ለጎረቤቶቻችን እኛ ተስፋ ምን ሆነው ጌታ ባስተማረን መንገድ እውነትም የፍቅር ሰዎች፣ የይቅርታ ሰዎች፣ የተስፋ ሰዎች ስንሆን ነው። ይሄንንም ለማድረግ ነው እንግዲህ ለምእመናኖቻችን እኛ አደራ የምንለው። እግዚአብሔርን መውደድ የሚገለጸው ሰውን በተግባር በመውደድ ነው ያሉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስፈጻሚ አባልና የኢትዮጵያ ወንጌላዊት መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ የፍቅርና የሰላም ሰዎች መሆንን የክርስትና እምነት ተከታይ ምእመናን በተግባር ይገልጡ ዘንድ ከኢቲቪ ጋር በነበራቸው ቆይታ ጠይቀዋል። እሱ ሰላም ይሆን ዘንድ ወደ ሰው ልጆች መጣ። ይህ ሰላም ደግሞ የተትረፈረፈ እንዲሆን ነው። ከዚሁ ጋር ግን እግዚአብሔር ቸርነትን ካደረገልን እኛ የሰው ልጆች ደግሞ ለእርስ በርስ ቸርነትን ለማድረግ መትጋት አለብን። እግዚአብሔር አንድያ ልጁን ሰጠን ስንል እሱ ብዙ ሰጠን፣ እኛ ደግሞ ጥቂቱን ለእርስ በርሳችን መስጠት ይጠበቅብናል። ጌታችን ኢየሱስ ክርስቶስ እንደተናገረው እግዚአብሔር አምላኬን በፍጹም ነፍሴ፣ በፍጹም ልቤ፣ በፍጹም ሕይወቴ ውደደው አገልግለውም ነው ያለው። ነገር ግን እሱ ብቻውን በቂ አይደለም። ከእግዚአብሔር ጋር ያለን መልካም ግንኙነት እና ለሱ ደግሞ ያለን ፍቅር የሚገለጠው ከሰው ልጆች ጋር ባለን ግንኙነት ነው። ስለዚህም ጌታ ኢየሱስ ክርስቶስ ያለው ባልንጀራህንም እንደራሲ ውደድ አለ። እግዚአብሔርን የምንወድበት ፍቅር የሚገለጸው እግዚአብሔር በወደደው ሰው ውስጥ ያንን ስናንጸባርቅ ነው። የተቸገሩትን ስንረዳ፣ ኑሮ የጎደላቸውን ስናግዛቸው፣ በመከራ የወደቁትን ስናነሳቸው፣ የእኔ ሳንል ከራሳችን አሳንሰን ቆርሰን መስዋዕት በመክፈል ለሌሎች በጎ ስንውል የዛን ጊዜ እግዚአብሔርን ወደናል፣ እግዚአብሔርንም አገልግለናል ማለት ነው። ክርስቲያኖች የፍቅር፣ የሰላም፣ የእርቅና የይቅርታ ውጤቶች ነን ራሳችን። እግዚአብሔር ያንን ቸርነት አድርጎልናል። ስለዚህም ደግሞ የፍቅር፣ የእርቅ፣ የሰላም መልእክተኞች ሆነን በተገኘንበት ስፍራ ሁሉ መቆምና ሰላምን የምስራች ብለን መናገር ያስፈልገናል። የሃይማኖት አባቶቹ ሁሉም በጾም ወቅት ያሳያቸውን በጎነት ከጾሙ በኋላም ከተቸገሩት ጎን በመቆምና በመልካም ስራዎች እንዲቀጥል አስገንዝበዋል። የትንሣኤ በዓል እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር በልጁ በኢየሱስ ክርስቶስ ሞትና ትንሣኤ የገለጠበት መሆኑን የኢትዮጵያ ወንጌል አማኞች አስተምሮ ያስረዳል። ያለ ልዩነት በፍቅርና በአንድነት መኖርን ከኢየሱስ ክርስቶስ ሞትና ትንሣኤ ልንማር ይገባል ይላል የእምነቱ አስተምሮ። በዚህ ጉዳይ ላይ ባልደረባችን ሰናይት ሰይፉ አንድ ዘገባ አላት፣ እንከታተል።
የኢየሱስ ክርስቶስ ትንሣኤ የሰው ልጅ ከሞት ወደ ሕይወት የተሸጋገረበትና ልክ የሌለው ፍቅር የተገለጠበት መሆኑን የክርስትና አስተምሮ ያስረዳል። ኢየሱስ ክርስቶስ ለሰው ልጆች ያለውን ጥልቅ ፍቅር በሞትና ትንሣኤው ያሳየበት መሆኑንም በወንጌል አማኞች ኅብረት የዘላለማዊ የክርስቶስ መገለጥ ቤተ ክርስቲያን መሪ ነቢይ ጥላሁን ጸጋዬ ይናገራሉ። በወንጌል አማኙ መካከል ከሚከበሩና በጣም ዋጋ ከሚሰጣቸው አስተምሮች መካከል አንዱ የጌታችን ኢየሱስ ክርስቶስ ሞትና ትንሣኤ ነው። እግዚአብሔር ከሰው ልጆች ጋር የታረቀው እግዚአብሔር በልጁ በክርስቶስ ኢየሱስ ደም በኩል ነው። ይሄ የክርስቶስ ኢየሱስ ደም የፈሰሰው ዛሬ አሁን እኛ በምናስበው በትንሣኤው ባህል አካባቢ ላይ ነው። የስቅለት ቀን ጌታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለበት፣ ደሙ በዛ በደረቅ እንጨት ላይ የፈሰሰበት፣ ስጋው የተቆረሰበት በዚያ ሰዓት ላይ የእግዚአብሔር ቃል እንደሚያስተምረን በቆላስይስ ምዕራፍ 1 ላይ እግዚአብሔር በመስቀል ላይ በፈሰሰው በልጁ ደም ዓለሙን ከራሱ ጋር አስታረቀ። የኢየሱስ ክርስቶስ ትንሣኤ ምሕረትና እርቅን በማሰብ ሰዎች እርስ በርሳቸው በትህትና መንፈስ ሊደጋገፉና በህብረት ሊቆሙ ይገባል ይላሉ ነቢይ ጥላሁን። ዘር ሳይመርጥ፣ ቋንቋ ሳይመርጥ፣ የኑሮ ደረጃ ሳይመርጥ ማንኛውንም ሰው ለማዳን ኢየሱስ እዚህ ድረስ መጣ። የኔን ኃጢአት ለመቀበል የኔን በደል ለመሸከም ነው ጌታ ኢየሱስ ክርስቶስ ያንን ሁሉ ዋጋ የከፈለው። ከዚህ ብዙ መማር አለን። አጠገቤ ላለው ወንድሜ ቅድሚያ መስጠት፣ በጣም ዝቅ ማለት፣ ትህትና። የኔ የሆነው ነገር ላይ ሳተኩር ነው አጠገቤ ያለውን ሰው የሚጎዳው። እንደ እግዚአብሔር ቃል በሆነ አይነት መንገድ ጥቂት ብራመድ ብዙ ሰው አገኛለሁ፣ ብዙ ሰው አድናለሁ። ምናልባት እኔ ዋጋ ሊያስከፍለኝ ሊችል ይችላል እኮ አጠገቤ ያለው ወንድሜን ለማዳን ሲሄድ ዋጋ ብከፍልም ግን እሱን ገንዘብ የማደርገው በዚህ መንገድ ነው። ከጌታ ከኢየሱስ ክርስቶስ ይህንን መማር አለብን፣ ከሞቱ ከትንሣኤው። እንደ ሀገር አሁን ካሉብን ችግሮች ለመውጣት አሉታዊ አስተሳሰቦችን በማስወገድ ያለ ልዩነት በፍቅርና በአንድነት መኖርን ከኢየሱስ ክርስቶስ ሞትና ትንሣኤ ልንማር ይገባል ያሉት ደግሞ የኢትዮጵያ ወንጌል አማኞች ኅብረት ፕሬዚዳንት ፓስተር ጻድቁ አብዶ ናቸው። እናንተ ጌታና መምህር ትሉኛላችሁ፣ ግን እናንተን እግር እኔ ያጠብኩ ብሏቸዋል። ይሄ ማለት የመደብ ልዩነት በእውነተኛ ፍቅር የለም። ለሁሉ የሚሆን ፍቅር ነው ያሳየው ክርስቶስ። ስለዚህ ተንኮል፣ ሐሜት፣ ቅናት፣ ምቀኝነት፣ ጥላቻ፣ ፍቅር አልባነት፣ ቂም በቀል እነዚህ በአንደኛ ቆሮንቶስ 5 ላይ ጳውሎስ ምራው ከእናንተ ዘንድ ይወገዱ ብሏል። ለምን እኛ አሁን አዲስ በአሮጌ ቁጣ አይደለም በዓለም እናደርገው። ፋሲካችን ክርስቶስ ነው። አሁን የታረደው እንደ ግለሰብ፣ እንደ ቤተክርስቲያን፣ እንደ አገር ካሉብን አስቸጋሪ ሁኔታዎች ለመውጣት እኛም የምንችለውን አድርገን የእግዚአብሔርን ረድኤት የምንጠይቅበት ጊዜ ነው። ክርስትና ክርስቶስን መምሰል ነው ያሉት መምህራኑ በሕይወታችን ሁሉ ይህንን በመግለጥ ክርስቶስን በመምሰል መኖር ይገባናል ብለዋል። እዚህ ጉዳይ ላይ ትንሽ ቆይታ እናደርጋለን። ሁለት እንግዶችን ጋብዘናል። የመጀመሪያው እንግዳችን ፓስተር ሳሙኤል ጌታቸው በደቡብ አፍሪካ የወንጌል አማኞች ኅብረት አማኞች ካውንስል ዋና ጸሐፊ ከጆሃንስበርግ ናቸው። እንደዚሁም ደግሞ እዚሁ ስቱዲያችን ድረስ ደግሞ የመላው የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት፣ የመላው አፍሪካ ሀገራት የሚሽን ቦርድ ሰብሳቢ፣ የኢትዮጵያ ወንጌላውያን ቤተ ክርስቲያናት ኅብረት የቦርድ ምክትል ሰብሳቢና የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ስራ አስፈጻሚ አባል መጋቢ ታምራት ታሪኩ ናቸው። ሁለታችሁንም እንግዶቻችን እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። እሺ፣ እናመሰግናለን በድጋሚ እንግዶቻችንን። እስቲ ፓስተር ሳሙኤል እርስዎ ራቅ ካለ ስፍራ ስለጋበዝኖት በእርስዎ ልጀምርና እስቲ ከኢየሱስ ክርስቶስ ትሕትና፣ መከራ፣ ሞትና ትንሣኤ ምንድን ነው የምንማረው? እስቲ በሱን ጀምር ፓስተር። እሺ፣ አመሰግናለሁ። ስቱዲዮ ውስጥ ያላችሁ ወገኖቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እንግዲህ ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ የምንማረው አንደኛ የበደሉንን፣ የገፉንን፣ ያሳዘኑንን ሰዎች ያለምንም ቅድመ ሁኔታ ይቅር ማለት እንዳለብን እንማራለን። እንግዲህ ሀገራችን ኢትዮጵያ እያስመዘገበች ካለችው
የለውጥ አንጻር ህዝባችን ከትንሣኤው የሚማረው ነገር አለ። ከዚህ በፊት በአንድም ይሁን በሌላ መልኩ ጉዳት አስተናግዶ ሊሆን ይችላል፣ ተገፍቶ ሊሆን ይችላል። ቢሆንም ከቤተሰብ ጀምሮ ማህበረሰብም ይሁን ሀገር የሚለወጠው በይቅርታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለገፉት፣ በጦር ጎኑን ለወጉ፣ ሆምጣጤ ላጠጡት፣ እስቲ አምላክ ከሆንክ ራስህን አድን ላሉት ሰዎች በመጨረሻው ሰዓት ላይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እንግዲህ ከትንሣኤ የምንማረው አንደኛ የበደሉንን ሰዎች ህይወታችን የተፈታ እንዲሆን በግልም ይሁን በሀገር ደረጃ ብዙ ልማቶችን እንድናገኝ የበደሉንን ሰዎች ይቅር ማለት እንዳለብን ትንሣኤው ያስተምረናል። እንግዲህ ስለ ይቅርታ ስናነሳ የምናነሳቸው የነጻነት ታጋይ አሉ። የቀድሞ የደቡብ አፍሪካ ፕሬዝደንት በነጮቹ ዘመን አቆጣጠር በ1994 ወደ ፕሬዝደንትነት ሲመጡ ለረጅም ዘመን የጨቆናቸውን የነጩን የአፓርታይድ አገዛዝ ወደ ስልጣን ሲመጡ ፎርጌት የሚል ፕሪንሲፕል ነው የተከተሉት። ይቅር ማለት፣ ይቅር ካልን ደግሞ ይቅር ያልነውን ነገር ረስተን ሀገራችንን ለማሳደግ ወደፊት መሄድ የሚለውን ፕሪንሲፕል ተከትለው አሁን ደቡብ አፍሪካ ኢኮኖሚካሊ ከአፍሪካ ከተሻሉ ሀገሮች አንዷ ናት። ስለዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምንማረው ከትንሣኤው አንደኛው ሌሰን የበደሉንን ሰዎች ያለ ቅድመ ሁኔታ ይቅር ማለት አለብን። ይቅር በማለት ደግሞ በቤተሰብ በማህበረሰብ የሚሆን በሀገር ደረጃ ተጨባጭ ለውጦችን ማምጣት እንችላለን። መልካም ፓስተር፣ እንመለሳለን። ወደ መጋቢ ታምራት ልምጣና ክርስቶስ እንግዲህ በመስቀል ላይ በከፈለው መስዋዕትነት ሰላምን ለሁሉም ሰጥቷል የሚል አስተምሮ እዛ ላይ እናገኛለን። በተለይ ለእርቅና ሰላም ደግሞ ከሃይማኖት አባቶች ከምዕመን አሁን ላይ ምን ይጠበቃል የሚለውን ደግሞ ሀሳብ አስተሳስረን እናንሳው። እሺ፣ በጣም ነው የማመሰግነው እድሉን ስለሰጣችሁኝና ወደ ስቱዲያችሁ ስለጋበዛችሁኝ። ለመላው የክርስትና እምነት ተከታዮች በመላው ዓለማት ለምትገኙ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ ማለት እፈልጋለሁ። በተለይም ደግሞ ከሰላም አንጻር ስንመለከት እንደ ወንጌል አማኞች መጽሐፍ ቅዱሳችን የሚያስተምረን እውነት ሰላምን እንድንሰብክ ነው። ሰላም ደግሞ የክርስትና እምነት አንዱና ዋናው መሰረት ነው። ሰላም የሚያስፈልገው ለምንድን ነው ካልን ሰላም የሌለባቸው ሁኔታዎች ስለሚበዙ ማለት በተለይም ደግሞ የሃይማኖት አባቶችና ምእመናን እጅግ በጣም አድርገው ሊያስቡት የሚገባ ነገር ሰላም ከሌለ የትኛውም አይነት ነገር ትርጉም አይኖረውም። ለምሳሌ ሀገራችንን ብንወስዳት ሀገራችን ኢትዮጵያ በአሁኑ ሰዓት እጅግ በጣም ደስ በሚል አይነት ሁኔታ ውስጥ የሚታይ ኢንፍራስትራክቸሮቿ በተለይም ደግሞ ከኮሪደር ልማት ጋር ተያይዞ ሀገራዊ የገጽታ ግንባታ ምን ያህል አኩሪ እንደሆነ ማንም ዜጋ መናገር ይችላል ብዬ አምናለሁ። በተለይም ደግሞ የተለያዩ ዓለማትን የመጎብኘት እድል ሲኖራችሁ ሀገሬ ምኑ ላይ ነው ያለችው የሚለውን ነገር እያሰባችሁ ደግሞ አሁን መታችሁ ደግሞ በምታይበት ሁኔታ ውስጥ እንደ ኢትዮጵያ የኢትዮጵያ መንገድ አሁን ትንሣኤ ላይ ያለችበት ምዕራፍ መስሎ ይታያል ማለት ነው። ነገር ግን እነዚህ የሚያማምሩ የምንሰራቸው መንገዶች፣ እነዚህ የሚያማምሩ የምንሰራቸው ህንፃዎች ሰላም ግን ከሌለው ትርጉም የለውም ማለት ነው እና ሰላም ከሌለው ትርጉም የለውም። የሰላም እጦት ረጅም ምዕራፍ አይጠይቅም። የሰላም እጦት ሰከንዳቶች ይበቁታል እና በሰከንዳቶች ውስጥ ሰላምን ማጣት ይቻላል። ሰላምን ግን ለመገንባት ቀናቶች፣ ሳምንታት፣ ወራት፣ አመታት ሊፈጁ ይችላሉ። በሰከንዳት ያመጣነውን ችግር በአመታቶች ውስጥ ለመመለስ ብዙ ዋጋ ሊያስከፍለን ይችላል ማለት ነው። እንግዲህ የሃይማኖት አባቶችና ምእመናን እንደ ኢትዮጵያዊነታችን ትልቅ ኃላፊነት አለብን ብዬ አምናለሁ። ኢትዮጵያ ከ90% በላይ የሆነ ህዝቦቿ እምነት አላቸው። በአንድም ይሁን በሌላ መንገድ አማኞች ናቸው። የተለያየ የእምነት ተከታዮች ብንሆንም እግዚአብሔር የሚባለውን አምላክ በማዕከላዊነት የመፍራት የማክበር ኃላፊነት ያለብን ሰዎች ነን። ከሆንን እንግዲህ የሰላምን
እውነት መስበክም መናገርም መኖርም ከኛ ከሁላችን ይጠበቃል ማለት ነው። እንግዲህ ኢትዮጵያ ሰላም ከነገሰባት እኔ የምመኘው እንደዚህ ነው። ብዙ ዓለማት ኢትዮጵያ ውስጥ ለመኖር እንደሚናፍቁ አምናለሁ። ምክንያቱ ደግሞ ምንድነው? ኢትዮጵያ ያላት መልክዓ ምድር፣ ኢትዮጵያ ያላት የአየር ሁኔታ እግዚአብሔር ራሱ በሚገርም አይነት ሁኔታ አዘጋጅቶ የሰጠን ምድር ናት ብዬ እንዳምን ያደርገኛል። ከተለያዩ ዓለማትን ዞሬ ለማየት እድል ካገኘሁባቸው መንገዶች አንጻር ስረዳ ኢትዮጵያ ውስጥ ያለውን አየር አንዳንዴ ይገርመኛል። ምክንያቱም እኛ ጋር ያለውን ነገር ሌሎች ዓለማት ማኔጅ ባደረጉበት መንገድ ማኔጅ የምናደርገው ምንም ነገር የለንም። ስለዚህ በተፈጥሮ የተሰጠንን ነገር ነው። ትንሽ ነገር ብንጨምርበት ደግሞ የተሻለ ማንነት ለምድሪቱ ማምጣት ይቻላል። ለዚህ እንግዲህ ቁልፉ ነገር ሰላም ነው ማለት ነው። ሰላም ደግሞ ዋጋ ያስከፍላል ማለት ዝም ብለን በቃ ሰላም ሰላም ተባብለን የምንጠብቀው የምናገኘው ሰላም የለንም። ሰላምን ለመገንባት ከግለሰብ የሚጀምር ነው ማለት ነው። ግለሰብ በሰላም ለመገንባት ራሱን የሰላም ሰው ለማድረግ በየቀኑ መስራት አለበት። አንዳንድ ቦታ አይታችሁ ከሆነ አንዳንድ ሰዎች በሚገኙበት ቦታ ሁሉ የችግር ምክንያት መሆን ይፈልጋሉ። አውቆትም ይሁኑ ሳያውቁ ከተገኙ የሆነ ችግር እንደሚፈጠር ይገባቸዋል። እና ከዚያ ወጥተን ግን በተገኘውበት ቦታ የሰላምን ነፋስ ማንፈስ አለብኝ የሚል ማንነት ከግለሰብ ከአንድ ሃይማኖት አባትም ይሁን እንደገና ደግሞ ከምእመናን ይጠበቃል ማለት። ሁላችንም ሰላምን ለመገንባት እያንዳንዳችን ምንሰራ ከሆነ በሁሉም ቦታ ላይ ሰላም የሚባለው ነገር በምድራችን ላይ ራሱን ችሎ የሚገኝ ይሆናል ማለት። እንግዲህ እንደ ክርስቲያኖች ደግሞ የእምነታችን መሰረት አንዱ ሰላም ነው ብለን ስንል ጌታችንና መድኃኒታችን ኢየሱስ ክርስቶስ የትኛውን ቦታ ላይ ስትመለከቱት በዚህ ምድር በኖረባቸው ዘመናት የኮንፍሊክት ምክንያት አልነበረም። ልፍጠር ብሎ ሂዶ የፈጠራቸው ችግሮች በፍጹም የሉትም ጌታ። በችግሮች መካከል ግን ተገኝቶ ሰላምን ያመጣ ጌታ ነው። በመጨረሻም ጊዜ ሲሄድ በቃ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም። ለምንድን ነው ይህንን ጌታ ያለው ስንል ዓለም ሰላም ነው ብሎ የሚያስብበት መንገድ መብላት፣ መጠጣት፣ የተለያዩ ነገሮች አድርጎ የሚወስድባቸው ምዕራፎች አሉ። መብላትና መጠጣት ለሁላችንም የተፈጥሮ ጉዳይ ነው። አንድ ሰው ቁርስ፣ ምሳ፣ እራት መብላት እድሉ ካለው መብላት አለበት፣ ከሌለው ደግሞ ለሌላው ማካፈል። ሰላም ግን ማለት ከጌታ የተቀበልነው ለሌሎች የምናካፍለው የትኛውንም ነገር ለመጠበቅ እድል የምናገኝበት መንገድ። ስለዚህ የሃይማኖት መሪዎችም ይሁኑ ምእመናን በየትኛውም ቦታ ላይ ሰላምን ለመጠበቅ ትዕግስት የሚባል ነገር ያስፈልገናል ማለት። ሌላውን በትክክል መረዳት የሚባል ነገር ያስፈልገናል። ሌሎችን በትክክል ሳንረዳ ስንቀር ነው ለሰላም መደፍረስ ምክንያት ምን ነው። ከምንናገራቸው ቃላት ተነስተን የተነገረውን ቃላት በትክክል ካልሰማውኝ የሰማሁትን ቃል ደግሞ በትክክል ካልተረጎምኩት ለሰላም መደፍረስ ምክንያት ማድረግ እችላለሁ ማለት ነው። ግን ያንን በደንብ መስማት መረዳት ከቻልኩኝና የተረዳሁትን እውነት ደግሞ በትክክለኛ መንገድ ከተረጎምኩት ያንን ለሰላም ምንጭ ማድረግ ይችላል። ምናልባት እንኳን ሰላምን የሚያደፈርስ መንገድ ሆኖ እንኳን ካየሁኝ ለምን የሰላም ምክንያት ወደሚሆንበት ትርጉም አላመጣው? እንደዚህ ማለትህ ነው ወይ እንደዚህ ማለትሽ ነው ወይ? ወደ ሰላሙ መንገድ መምራት ይቻላል። ስለዚህ ሀገራችን እንደ የእምነት ተከታዮች ያሉባት ሀገር እንደመሆኗ መጠን የተከበሩ የሃይማኖት አባቶች ያሉባት ሀገር እንደመሆኗ መጠን የትኛውም ሃይማኖት የሃይማኖት አባቶቻቸውን ያከብራሉ። የትኛውም ሃይማኖት ማለት ኢትዮጵያ ውስጥ እስከሆነ ድረስ የሃይማኖት አባቶችና ምእመናን ሰላምን በኢትዮጵያ ላይ መስበክ አልፎም ደግሞ ለጎረቤት ሀገራት ማሻገር ከሁላችንም የሚጠበቅ ነው። ከኔ ይጀምራል። ወደ ጎረቤቴ ማሸጋገር አለብኝ። ከዚያ ወደ አካባቢ ማውጣት አለብኝ። ወደ ክልሌ ማውጣት አለብኝ። ከሀገር ማውጣት መቻል አለብኝ ሰላምን ማለት። ስለዚህ ኢትዮጵያዊ ደግሞ ሰላምን ለመስበክ በቂ የሆኑ ባህልም አሉን፣ በቂ የሆኑ እምነቶች አሉን፣ በቂ የሆኑ ምክንያቶች አሉ። ስለዚህ ሰላም ያለ ስራ አይመጣም። መስራት መቻል አለብን ለሰላም። በዚያ ስንተጋ ደግሞ ሰላምን በምድራችን ላይ ማየት እንችላለን ብዬ አምናለሁ። መልካም መጋቢ፣ ጥሩ ነጥቦችን ነው ያነሱትና ይሄንን ጥያቄ ፓስተር ሳሙኤል ከኛ ጋር ስለሆኑ እናመሰግናለን በድጋሚ። እስቲ ይሄንን አሁን መጋቢ ታምራት የተለያዩ ሀሳቦችን አንስተዋል። ከግለሰብ ጀምሮ እምነት አባቶችም ሆኑ ትልልቅ የስራ ኃላፊዎችም ለእርቅና ለሰላም የራሳቸውን አስተዋጽኦ ማበርከት እንዳለባቸው እሙን ነውና እስቲ እርስዎ ምን ይላሉ እዚህ ላይ ለእርቅና ለሰላም? ቀደም ሲል እርስዎም የአፓርታይድን ሁኔታ እያነሱም ነበር። እርስዎ ካሉበት ሀገር ጋር መጨረሻ ላይ የተከፈለውን መስዋዕትነትና ዛሬ ሀገሪቱ ላለችበት ሰላምና እድገት መሰረት ነውና
ይቅርታ መባባሉም ትልቅ ነገር ነው። ለእርቅና ለሰላም ከሃይማኖት አባቶችና ምእመናን ምን ይጠበቃል? ከእሱ ጋር አያይዘው ደግሞ በበዓላት ወቅት ኢትዮጵያውያን የመረዳዳትና የመተጋገዝ እሴታቸውን የሚያጎሉበቱበት ወቅት ነው። አንዱ ይሄ ትንሣኤ ነው ዛሬ እያከበር ነው የምንገኘውና እስቲ በሌሎች ጊዜያትም እንዲህ አይነቱ የአብሮነቱ የመተጋገዙ የመደጋገፉ እሴት እንዲጠናከርስ ምን መደረግ አለበት ይላሉ? አያይዘው እስቲ ሀሳብ ይስጡን። አመሰግናለሁ። እንግዲህ ሀገራችን ኢትዮጵያ ቅድም እንደተገለጠው በተለያዩ የተባረኩ ሃይማኖቶች የተሞላች ሀገር ናት። በተለያየ ደግሞ ሃይማኖት ውስጥ ያሉ የሃይማኖት አባቶች የሰላም ሰባኪዎች ናቸው እና ሰላም የሁላችንም ድርሻ ነው። ሀገር ላይ ሰላም እንዲመጣ ቤተሰባችን፣ ማህበረሰባችን ሰላም እንዲሆን ከግለሰብ ጀምረን ኮንትሪቢዩት ማድረግ አለብን፣ አስተዋጽኦ ማበርከት አለብን። እንግዲህ ቅድም እንደተገለጠው ሰላም ለቤተሰብ፣ ሰላም ለሀገር፣ ሰላም ለትምህርቱ ዓለም፣ ሰላም የማያስፈልግበት መስክ የለምና ለሰላም መስራት አለብን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤን በዓል ስናከብር ቅድም መናገር እንደሞከርኩት ብዙ በግልም ይሁን በጋራ የተጎዳንባቸው ያለፍንባቸው መልካም አይደሉም የምንላቸው መንገዶች ሊኖሩ ይችላሉ። ግን ቂምን በልባችን ይዘን ደግሞ እንበቀል የሚለውን ፕሪንሲፕል የምናካሄድ ከሆነ እኛም የኛም ልጆች የኛም የልጅ ልጆች ሰላምን ሳያገኙ የሀገርን ልማት ሳያዩ እንግዲህ በመበቃቀል መንፈስ ኖረው ያልፋሉ ማለት ነው። ስለዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምንማረው ትምህርት አንደኛው የበደሉንን ዋጋ ያስከፈሉንን ሰዎች ይቅር ብለን ወደፊት መሄድ እንዳለብን ነው። እንግዲህ ከሳውዝ አፍሪካው ተሞክሮ ሁለት ሰዎችን ማንሳት ፈልጋለሁ። ቅድም ያነሷቸው የነጻነት ታጋይ ኔልሰን ማንዴላ በነጮቹ ከ1948 እስከ 1994 በነበረው በጣም ዘግናኝ በሆነ የአፓርታይድ ፖለቲካ ጊዜ ጥቁሮች እንደ ሰው በማይቆጠሩ ጊዜ ከቆዳ ቀለማቸው የተነሳ ከማህበራዊ ጥቅማ ጥቅም በተገለሉ ጊዜ ከቆዳ ቀለማቸው የተነሳ ከነጮች ጋር ትምህርት ቤት መማር በማይችሉበት በዛን ወቅት ላይ ጥቁርም ነጭም በእግዚአብሔር ፊት እኩል ነው፣ ሁሉም በእግዚአብሔር አምሳል ነው የተፈጠረው የሚል መርህ አንግበው የቀድሞ ፕሬዚደንት ኔልሰን ማንዴላ እንዲሁም ደግሞ የቀድሞ የአንግሊካን ቤተክርስቲያን አርክ ቢሾፕ ዴዝመንድ ቱቱ ለጥቁር ሕዝብ ነጻነት ዋጋ ከፍለው ያ ሁላችንም እንደምናውቀው በ1994 በነጮቹ ሳውዝ አፍሪካ ነጻነት አግኝታለች እና ነጻነት ባገኘች ጊዜ ምናልባትም እንደ ዚምባብዌ መንግስት ነጮቹን እናባር፣ ነጮቹን ቂም በቀላችንን እንወጣ አይደለም ያሉት። ፎርጊቭ ኤንድ ፎርጌት የሚለውን ፕሪንሲፕል ተከትለው ይቅርታ እናድርግ፣ ደግሞ ያደረግነውን ይቅርታ ደጋግመን አናንሳው፣ ትተን ለልማት ወደፊት እንሂድ የሚለውን መርህ በመከተላቸው ደቡብ አፍሪካ አሁን ዛሬ ላለችበት የእድገት ደረጃ ላይ ደርሳለች አንጻራዊ። ስለዚህ እኛም ኢትዮጵያውያን ቅድም እንደተገለጠው በጣም መልካም የሆኑ የሃይማኖት እሴቶች አሉን። ሰላምን የሚሰብኩ የሃይማኖት አባቶች አሉን። በቤተ ኦርቶዶክስ ቤተ እምነት፣ በቤተ ሙስሊም ቤተ እምነት፣ በቤተ ፕሮቴስታንት ቤተ እምነት ስለ ሀገር የሚጸልዩ፣ ስለ ሀገር የሚጨነቁ፣ ስለ ሀገር ሰላም የሚሰብኩ አሉ እና ይህንን ተከትለን በመካከላችን ልዩነቶቻችንን አስወግደን ወደፊት መሄድ ነው ያለብን። እንግዲህ ከዚህ ጎን ለጎን አያይዤ በበዓላት ጊዜም ከበዓላት ጊዜም ውጪ ብዙ ወገኖቻችን ውጭ የሚያድሩ አሉ። የቀን ቀለብ ብርቅ የሆነባቸው አሉ። ስለዚህ ያለንን የማካፈል ባህል የተማርነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 25 ላይ ተርቤ አብልታችሁኛል፣ እንግዳ ሆኜ መጥቼ አስተናግዳችሁኛል፣ ታርዤ አልብሳችሁኛል ይላል እና
ጌታ ኢየሱስን አንተ መቼ መጣህ ብለው ሲጠይቁት ከነዚህ አጠገባችሁ ካሉ ለተናናሾች ያደረጋችሁት መልካም ነገር ለኔ እንዳደረጋችሁ ይላል። ስለዚህ ያለንን የማካፈል ባህላችን ማዳበር አለብን። ሁለት ያለው አንድ መስጠት አለበት፣ አራት ያለው ሁለት መስጠት አለበት። ይሄን አደረግ መንገድ ላይ የወደቁ እህት ወንድሞቻችንን ማንሳት እንችላለን። እንግዲህ በዚህ ወቅት ላይ እንግዲህ ገዢው መንግስት ካለው ፕሮጀክት እኔ በግሌ ከማደንቀው ፕሮጀክት አንደኛው ማዕድ የማጋራት ፕሮጀክት ነው እና ይሄ ማዕድ የማጋራት ፕሮጀክት እውነት ለመናገር የቤተ ክርስቲያን ፕሮጀክት ነው እና ግን ከሃይማኖት ቤት ይልቅ በሀገር ደረጃ በጎ ነገር እየተሰራ እንዳለ እናያለን። ይህንንም ማድነቅ ፈልጋለሁ። ስለዚህ ያለብን ሰሞኑን እግዚአብሔር ረድቶን በሆሳና ከተማ የደቡብ አፍሪካ ወንጌል አማኞች አብያተ ክርስቲያን ካውንስል የኤፍቢአይ ቤተክርስቲያን ለ1000 አቅመ ደካሞች በ2.5 ሚሊዮን ብር በጀት እርዳታ አድርገናል። እንግዲህ ይህንን እርዳታ ያደረግነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሄደው ሌጋሲ ወይንም ካስተማረን ትምህርት ነው። ስለዚህ እያንዳንዱ ኢትዮጵያዊ ቀለምን ሳይለይ፣ ሃይማኖትን ሳይለይ፣ ዘርን ሳይለይ ጎዳና ላይ የወደቀውን ወንድሙን እህቱን የማንሳት የዜግነት ውዴታ ብቻ ሳይሆን ግዴታ አለብን። ያለንን ማካፈል አለብን። ለሌሎች መራራት አለብን። የይቅርታ ሰዎች መሆን አለብን እና በዚህ ወቅት በተለይ በበዓላት ወቅት ላይ እኛ ስንደሰት፣ እኛ ስንመገብ፣ እኛ የሞቀ ቤት ውስጥ ስንኖር የሞቀ ቤት ውስጥ የማይኖሩ ጎዳና ላይ የወደቁ ብርዱን ለመከላከል ቤንዚል የሚስቡ ሰዎች አሉ። አንዳንድ ሰዎች ወደው አይደለም ሱሰኛ የሆኑት፣ ወደው አይደለም ጎዳና ላይ የወጡት፣ ግን ህይወትን መቋቋም ስላልቻሉ የሰርቫይቫል ኩዌስችን ስላለባቸው ነው። ስለዚህ ብንተባበር፣ ከመንግስት ጎን ከመልካም ፕሮጀክቱ ጎን ብንቆም አገራችንን ወደፊት በይቅርታ ማስኬድ እንችላለን። አመሰግናለሁ። በጣም ነው የምናመሰግነው ፓስተር ሳሙኤል ጌታቸው በደቡብ አፍሪካ የወንጌል አማኞች ህብረት ካውንስል ዋና ጸሐፊ ከጆሃንስበርግ ለሰጡን አስተያየት። መልካም የትንሣኤ በዓል ይሁንልዎት። እጅግ እናመሰግናለን። በጣም እንግዲህ የዚህ የመረዳዳት ባህል ባጭሩ እናንሳትና ቀደም ሲልም ስናይ ስለነበረ የእርስዎንም ሀሳብ መስማት ስላለብን መረዳዳት የሚለውን ሀሳብ እስቲ እንደው በእርሱ ሀሳብ ይገለጽ። በጣም ነው የማመሰግነው። ስለ መረዳዳት ስናስብ ኢትዮጵያ አስገራሚ የሆነ የመረዳዳት ባህል ያላት ሀገር ናት። በየትኛውም የሀገሪቱ አካባቢዎች ውስጥ ሂደን ብንመለከት ህዝቡ የመረዳዳት አቅሙ ይለያይ እንጂ በሚገርም አይነት ሁኔታ አንዱ ሌላውን ለመርዳት ያለው መሰጠት በጣም አስደናቂ ነው። አሁን ባለንበት በእኛ ትውልድ መካከል ግን ትንሽ ልዩነቶች እንዳሉ ደግሞ ይታያሉ። መረዳዳት ላይ ስንመጣ ለምሳሌ የኔን ዘር፣ የኔን ጎሳ፣ የኔን ቋንቋ መርዳት አለብኝ፣ ማገዝ አለብኝ የሚለው አይነት አስተሳሰብ ትክክለኛ ነው ብዬ አላስብም። እንደ ኢትዮጵያዊ ግን ቀድሞ የነበረንን ያንን የከበረውን የመረዳዳት መንገድ ጠብቀን መጓዝ አለብን የሚል እምነት አለብኝ። ዘርን የማይለይ፣ ቋንቋን የማይለይ፣ ሃይማኖትን የማይለይ በኢትዮጵያዊነቱ ብቻ ሰውን አይተን የምናከብርበት የምናግዝበት። ያ ብቻም አይደለም፣ ኢትዮጵያዊ በኢትዮጵያዊ ብቻ አይገደብም። ከባህላችን አንጻር ከውጭ ሀገር የሚመጡት የውጭ ዜጋዎችን እንኳን በተለየ ቦታ ነው የምንሰጣቸው። ማለት ከማክበር አንጻር ከበታችነት ስሜት ሳይሆን ከማክበር አንጻር ከሰብአዊነት አንጻር የምንሰጠው መንገድ በጣም ሰፊ ነው። እነዚህ ነገሮች ግን በሂደት አሁን በእኛ ትውልድ መካከል እየወረዱ እንደመጡ ይታየኛል። እንደገና መመለስ አለብን ብዬ ነው ማምነው እኔ። ስለዚህ መረዳዳት አለብን ብዬ ሳስብ በየበዓላቱ የሚደረጉ የመረዳዳት መንገዶች ከምንም በላይ ደስ የሚያሰኙ ናቸው። ነገር ግን ከበዓላት ውጪ ደግሞ ሰዎችን ማገዝ፣ ሰዎችን መርዳት በጣም አስፈላጊ ነው። እንግዲህ እነዚህ ነገሮችን ሁሉ ለማድረግ ቅድም የተነጋገርንባቸው መሰረታዊ ነገሮች አሉን ማለት ነው። መሰረታዊ ነገሮቹ ቅድም ያልናቸው ነገሮች ምንድናቸው? ሰላም የሚለውን ነገር ማሰብ አንዱ ነገር ነው። እሱ ሲኖር ወደዛ ውስጥ ጠልቀን የምንሄድበት አንድ ነገር ለመጨመር የምፈልገው ነገር በተለይም ደግሞ ከጌታችን ከኢየሱስ ክርስቶስ የይቅርታው መንገድ ጋር ተያይዘው ደግሞ ይቅርታን የመስጠቱ መንገድ ላይ እሱን በተመለከተ ኢትዮጵያን ስንመለከታት በአሁኑ ሰዓት ኢትዮጵያ በተለያዩ አይነት ሁኔታዎች ውስጥ የተለያዩ አይነት ህመሞች አሉባት።
እና ዜጎቿ በተለያዩ አይነት መንገድ ታመዋል። ከህመሞቹ ግን መፈወሻው ብቸኛው መንገድ ይቅርታን መስጠት ነው ብዬ አምናለሁ። ይቅርታን ለመስጠት ዜጎች ሁሉ መዘጋጀት አለባቸው ብዬ አምናለሁ። ያን ደግሞ እኔ ተቀባይ ነኝ ብዬ የምቀመጥበት ሳይሆን ኢትዮጵያ ውስጥ ላለው ለየትኛውም አይነት ችግር ተጋላጭ ያልሆነና አካል ያልሆነ ማህበረሰብ አለ ብዬ አልጠብቅም። ስለዚህ ሁላችንም እኩል የሆነ መልስ እኩል የሆነ ምላሽ ለመስጠት ይቅርታ መስጠትም መቀበልም አለብን። ኢትዮጵያን ለማዳን አሁን እየሄድንበት ባለው መንገድ የዚህ ናሽናል ዲያሎጉን ከፖለቲካም ከሃይማኖትም መለየት አለብን ብዬ ነው ማምነው። ኢትዮጵያን የማዳን መንገድ ነው ብዬ አምናለሁ። ከሁለቱ መንገድ መለየት አለ። ስለዚህ መተጋገዝ ወደሚባለው ደረጃ ስንመጣ ደግሞ ለሰዎች ከተረፈን አይደለም ለመስጠት ማሰብ ያለብን፣ ከጉድለታችን ነው መሙላት ያለብን ማለት ለሌሎች። በዛ መንገድ ነው። ሰዓት ሊገድበን ነው። መጋቢ ታምራት ጥሩ ሀሳቦችን እያነሱ ነበር። ስቱዲዮ መጥተው ለሰጡ ማብራሪያ በጣም እናመሰግናለን። መልካም የትንሳኤ በዓል። ተመልካቾቻችን ምዕራፍ 2 የቲቪ 57 ዜናችን በዚህ መልኩ ተጠናቋል። 2 ሰዓት ላይ በምዕራፍ 3 እንገናኛለን። መልካም ጊዜ ይሁንላችሁ። በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ